የኔ ቆንጆ እንዴት ነሽ? እባክሽልኝ እንዴት ነው የቤት ስራሽን ሰርተሻል አይደል? አባቢ ወይ አንተ በቀቀነ እንዴ? እንዴት? ማን ነው ደግሞ እንደዛ ያለሽ? አስተማሪያችን ነው። እናንተ ከወላጆቻችሁ የተሻላችሁ ናችሁ፣ እነሱ በቀቀኖች ናቸው ብሎናል። አንተ በቀቀነ እንዴ? ይኸውልሽ እኔ በቀቀን አይደለሁም። እሺ የስ የኔ አባ በቀቀን አይደለም። ሚጣ እጅና ላፕቶፕ አምጪልኝ። እና ለድም አባቢ ለምን ሚጣ? አባትሽ እኮ ነኝ። እኔ የምነግርሽና የምመክርሽ ማዳመጥ አለብሽ። ኡፍ እኔ ከዚህ በላይ ማንንም ምክር መስማት አልፈልግም። ለምን? ራሴን ነው ማዳመጥ የምፈልገው። ማን ደግሞ እንደዚህ ያለሽ? አስተማሪያችን የማንንም ምክር አትስሙ፣ ራሳችሁን አዳምጡ፣ ራሳችሁ ማዳመጥ ካሁኑ መለማመድ አለባችሁ ብሎናል። ፈጣሪያችሁን ካስበለጣችሁ ማህበረሰባችሁን ተውት። ሁለቱ አንድ ላይ መሄድ የሚችሉ ነገሮች አይደሉም። ማህበረሰባችሁ ውስጥ ውድድርና ፉክክር ብቻ ነው የምትማሩት። በልጦ መገኘትን ነው የምትሰበኩት። በፍጹም የዋህና ቅን ሰው መሆን አትችሉም። ሳትወዱ መወደድን ፈላጊ፣ አስመሳይ፣ ምቀኛ ትሆናላችሁ። እንዲህ የምትሆኑት ማህበረሰባችሁ ሳታውቁት ፉክክር ዓለም ውስጥ ስለሚከታችሁ ነው። ከዚህ ፉክክር ዓለም እስኪወጡ ራሳችሁን ሁኑ፣ ራሳችሁን አዳምጡ። እስቲ ወንድሜ አንድ ጥያቄ ልጠይቅህ? ይቻላል። ልጅ አለ? አዎ። ስንት ዓመቱ ነው? ሴት ናት፣ 4 ዓመቷ ነው። ልጅህ ሰው እንድትሆን ትፈልጋለህ? አዎ። እንግዲያው ሰው እንድትሆን ከፈለክ እየተፎካከሩ ከመኖር አድናት። ጎበዝ ባትሆን ቢያንስ ንጹህና የዋህ ትሆናለች። ተረጋጉና አስረዱ። አያችሁ፣ ይሄ ነገር ብርቱካን ነው። እሺ ይሄ ደግሞ ሙዝ ነው። እሺ አቤት ጥያቄ አለኝ። እሺ ይሄ ሙዝ አይደለም ብርቱካን ነው። እንዴት አወቅሽ? እንደዛ ነው የተነገረን። እሺ ቁጭ በይ። ይሄንን ሙዝ ብለው ቢነግሯችሁስ? እዚህ ትምህርት ቤት ላይ ምን አይነት ስርዓት ነው እየሰጣችሁ ያላችሁት? ልጆቻችንስ እንዴት ነው እያስተማራችሁ ያላችሁት? ለወላጅ አትታዘዙ። ምን እሱ ብቻ? ወላጆቻችሁ በቀቀን ናቸው። ይህን ትምህርት ማን ነው እንደዚህ ብሎ ያስተማረው? ይሄ አሁን ሞላላ ቅርጽ ያለው የሚበላ ፍሬ ነው። ይሄ ደግሞ ክብ ቅርጽ ያለው ፈሳሽ የሚያወጣ የሚበላ ፍሬ ነው። ይሄን አፕል ቢባል፣ ሙዝ ቢባል፣ ብርቱካን ቢባል እዚህኛው ነገር ላይ የሚያመጣው ተጽዕኖ አለ? የለም። እናንተም ኦሮሞ የሚል ስያሜ ስለተሰጣችሁ ኦሮሞ አትሆኑም። ትግሬ የሚል ስያሜ ስለተሰጣችሁ ትግሬ አትሆኑም። አማራ የሚል ስያሜም ስለተሰጣችሁ አማራ አትሆኑም። ምንም ነገር መሆን ብትፈልጉ ሙዙ ብርቱካን መሆን እንደማይችለው ሁሉ እናንተም የአንድ ብሔረሰብ አካል መሆን አትችሉም። የአንድ ብሔረሰብ አካል መሆን ተፈጥሯዊ አይደለም። እናንተ መሆን የምትችሉት ሰው ብቻ ነው።
ሰውየው በጣም መልካምና ጥሩ ሰው ናቸው። ፕሮፌሰር ናቸው። ለሳቸው ፕሮፌሰር ለሳቸው ሰውየው መጣው በበጎ ፈቃደኝነት ነው እያስተማሩ ነው ያለው። ደሞዝ እንኳን አንከፍላቸው። እኛ ምን አገባን? ምናልባት አሁን ያላችሁትን ነገር ብለው አስተምረው ከሆነ አሁን ክላስ እያስተማሩ ስለሆነ ሌላ መጥፎ ነገር ሊያስተማሩ ግድ የላችሁ መጣው እዚህ ያናግሯቸዋል። እስከዛ ድረስ አረፋ። በጣም በሚያሳዝን ሁኔታ ደግሞ ማህበረሰቡ መሃል ስትቀላቀሉ ሰው አትሆኑ። እናንተ አሁን በጣም ነው የምታሳዝኑ። ነጭ ወረቀት ናቸው። ማህበረሰባችሁ ግን በሌላቸው ዕውቀት እየመጡ ያልሆነ ነገር ይጽፉባቸዋል። እስቲ አስቡት፣ በቀቀን ሲጽፉባችሁ። ወላጆቻችሁ እንኳን አናውቅም ማለት ክብራቸውን የሚነካ ስለሚመስላቸው አናውቅም ብለው አርፈው አይቀመጡ። በራሳችሁ መንገድ እውነትን እንድትፈልጉ አይተባበሯችሁም። አቤት ፕሮፌሰር አንዴ ላናግረው ትፈልግ ነበር። እሺ ይኸውላችሁ፣ ሰው መሆን ከፈለጋችሁ የተጫነባችሁን ነገር ሳይሆን ራሳችሁን ለመሆን ካሁኑ ተለማመዱ። ምን የተፈጠረ ችግር አለ? እዚህ ግቢ ውስጥ ምን እየተከናወነ እንደሆነ ሁላችንም ሊገባን አልቻለም። እነዚህ ህፃናት ክፉ ደጉን የማያውቁ ልጆች እራሳቸው እንዲያዳምጡ የምታስረዳቸው ለምንድን ነው? አውቃለሁ። እናንተ ልጆቻችሁን የምትልኩት አንድ ሲደመር አንድ እንዲማሩ ነው። ልጆቻችሁ ደግሞ እዚህ ህይወትን ነው የሚማሩት። እናንተ የሚነግራችሁ አታችሁ ነው እንጂ ከሞታችሁ እኮ ቆይታችኋል። ምከሯቸውስ ብትባሉ ልጆቻችሁን ምንድን ነው የምትመክሯቸው? ጎበዝ እንዲሆኑ፣ እንደናንተ ጥሩ እንዲሆኑ። እነሱ ሲጀመርም ጥሩ ሰው ናቸው። እናንተ ጥሩ ሰው ሁኑ ስትሏቸው የራሳቸውን ጥሩነት እርግፍ አድርገው ይተውና እናንተ የምትፈልጉትን ጥሩ ሰውዬ ለመሆን እድሜ ልካቸውን ይዳክራሉ። ራሳቸውን ሙሉ ለሙሉ ረስተው ሌላ ሰው ለመሆን ሲጥሩ ይኖራሉ። እናንተ ለልጆቻችሁ ምክር በመከራችሁ ቁጥር እነሱ ልክ እንደናንተ ሬሳ የሚሆኑበትን ወጥመድ እያዘጋጃችሁ እንደሆነ እንድታውቁት። እኔ እዚህ የትምህርት ቤቱን ደሞዝ ፈልጌ ወይንም አንድ ሲደመር አንድ ለማስተማር አልመጣሁም። እና ፍልስፍና ልታስተምራቸው ነው የመጣው? እኔ ልጅህን ፍልስፍና አላስተማርኩትም። እኔ ለልጅህ የነገርኩት በቀቀን መሆንህን ብቻ ነው። ይልቅ አንድ የመጨረሻ ጠቃሚ ነገር ልንገራችሁ። በእናንተ ዕውቀት ልክ እየቀረጻችሁ አታጥብቧቸው። ሰማኛለህ አንዳርጋቸው፣ እኔ በደንብ አድርጌ ያውቃለሁ ልጅህን በምን አይነት መልኩ እንዳሳደግ። ማህበረሰብ ውስጥማ ቢያድግማ ልክ እንደናንተ የሚንቀሳቀስ ሬሳ ይሆን ነበር። እመኑኝ፣ እናንተ ሙታን ናችሁ። ሂዱ፣ እያስመሰላችሁ ኑሩ። ሂዱ፣ እያስመሰላችሁ ኑሩ። ሂዱ፣ እያስመሰላችሁ ኑሩ። ሂዱ።
የፕሮፌሰር አንዳርጋቸው ባለቤት ኖት? የቅርብ ዘመድ ናቸው ማለት ነው? ስለ ፕሮፌሰር ህመም የምታውቁት ነገር አለ እንዴ? ፕሮፌሰር ባለባቸው ከፍተኛ የደም ግፊት ምክንያት ጭንቅላታቸው ውስጥ ደም ፈሷል። ሶሪ። ምንድነው? I'm sorry. ራስ ልትይ ቆመላላት እሷ ታውቂያለሽ ልጄ ገና ህፃን ሆኖ ነው እናቱ የሞተችው። ከኔ ውጪ ሌላ ማንንም ሰው አይቶ አያውቅም ሳሳድገው። ለምንም ነገር ተጋልጦ አያውቅም። በእውቀቱ ሳይሆን በልቡ እንዲኖር ብዬ ከማንም ሰው ነጥዬ ነው ያሳደግኩት። ምንም ነገር አያውቅም። የትም ቦታ ተጋልጦም አያውቅም። ምናልባት የኔ ህመም እየባሰ ስለሄደ የልጄን ነገር አደራሽ ምንም ነገር ምንም አያውቅም አደራሽ። በጣም ያሳዝናል። የፕሮፌሰሩን ባለቤቱ ትግባቢያቸው ነበር? አዎ በጣም ወዳጅ ነበረች። በጣም ጥሩ ሰው። ምን ይደረግ?
ሰውዬ ምንድን ነው? አንጠረጥረኝ ነው እንደ በእግዚአብሔር እማዬ አቤል ይሄ ልጅ ደክሞታል መሰለኝ፣ መንጎራደድ አበዛ። ተነስና ክፍሉን አሳየው፣ አረፍ ይበልበት። ይሄ ነው ክፍል። ወደድከው? የምትፈልገው ነገር ካለ ጠይቅ፣ ከራበ ደግሞ አልቅስ። እዚህ ቤት ካላለቀስክ አይሆንም። ያው ገዛንለት። ሴቶች እንዴት ናችሁ? ታዲያስ አይ ሜል ሰላም ነው? እንዴት ናችሁ? ሳሪ ሻይ የለም እንዴ? አንተ አሁን ሳሪ ናት ሻይ የምታፈላው? ልጅ ቀበጥ ልጅ እንኳን ሻይ ጠላ በማንቆርቆር ነው የምታጠጣው እንጂ ብታውቅ እንዴ እንኳን ሻይ አለክ። እቺ ቀበጥ የሆነች ልጅ ደግሞ ራስ መጣ እና ያው ልብስ ተገዝቶላት ያው ልብስ ልበስ። አንተ ለካ ሰው ነህ ነገሩኝ እኮ በልበስ። ኤፊ ሳሪ ቤት ቆየች እኮ። ለምንድን ነው የማንሄደው? በእናትሽ አሁን ደውላልኝ ነበረ። በቃ እየመጣች ነው። እሺ ተረጋጋ። ቆይ ሆነ ግን ወይ ትንሽ ሄደን ቆየች እኮ። ሰዓቱ ሄድ አይደለ? ወይኔ ምን እያደረገ ነው? ሳሪ ምንድን ነው የሚያደርገው? ልብስን ቀይር መኝታ ክፍል። አቤል እዚሁ ቀይራለሁ እኮ እንዴ እኔ እና ልጅ እንደነገርኩ እነሱም ወንድሞችህ ናቸው። ሳርዬም እህትህ ናት። እኔ ደግሞ እናትህ ነኝ። ምንም ነገር ሳትጨነቅ ጠይቅ፣ የምትፈልገው ነገር ሁሉ ይደረግልሃል። እሺ እስቲ ያችን ብርጭቆ አቀብለኝ ጎሽ። ጎሽ እንኳን ጠጣ። በል አስቀምጠው። እግሬን እንዴት ቁርጥማት ያሰቃየኛል መሰለህ። እስቲ ሸኝ እኔ ልጅ ጎሽ። ቀስ እያልክ ጫን እንደሱ ጎሽ። እሱ ጋር በደንብ ጫን አድርገን
አይ እንደሱ እኮ አይደለም፣ እንደሱ አይደለም፣ አይ እንደሱ አይደለም እኮ ያልኩህ፣ እንደሱ አይደለም። ውይ 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 ውይ! አቤት ኤፍሬም፣ ሳሮን፣ ወይኔ ወይኔ! ገደለኝ ገደለኝ ገደለኝ! እናቴን በላት እባክህ! ወይ ወይ ወይ! ገደልከኝ ገደልከኝ! ኧረ በእናትህ እንደሱ አይደለም! ወይ 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 ወይ! ምን እያደረግክ ነው? እሺ እባክህ ልቀቃት! ወይ ልቀቀኝ! ልቀቅሽ! አዎ ልቀቀኝ! ወይ ስም ማን ነው? ስም የለህም? በቃ እኔ አወጣልሃለሁ። እንትና ዘበርጋ ቢሆንስ? ዘበርጋ ቆንጆ ስም ነው። ባለፈው አብይ ምን አለ መሰለህ? አብይ ማን ነው? ኃይለማርያምንስ ታውቀዋለህ? አላውቀውም። መለስን መንግስቱ ኃይለማርያምንስ? አላውቀውም። ምንም አታውቅም እንዴ? አቤል ወይማ እንደው አንተ ልጅ እነዚህን ስሎች አንሳ ብዬ በጨቀጭቅ አልሰማ አልከኝ አይደል? ኧረ ይነሳሉ፣ ምን ችግር አለ? ለማንኛውም ዛሬ የመጡ እንግዶች አሉ። የቤተሰብ ምሽት ሰብሰብ ብለን እናጫወታቸው። እንደሱ አይደለም። እንግዶቹ እዛኛው ክፍል ስለሚያድሩ አዲሱ ልጅ ካንተ ጋር ያድራል። እሺ እሺ። እንዴ ምን ነው? ምን ነው? ይበላኛል እንዴ አቤል፣ ምን ማለት ነው እንዴ? ለዛሬ ማታ ብቻ እኮ ነው አቤል። ነገ በጠዋት ተነስተው ይሄዳሉ። ስለዚህ እንደምንም ተቻችላችሁ ደሩ። አንቺ ካልሽ እሺ። ደስ ነው የሚባለው። እነዚህ እነማን ናቸው? እሷ ላብሶሞች ትባላለች። እነዚህ ደግሞ ሻራ በላት ከፈለክ። እነዚህ ናቸው። ምን እያደረክ ነው? አርገው እንዴ! ደግሞ ለምንድን ነው እዛ ቤት እያየንክ አይደለም? በጣም ብዙ ጊዜ ጠፋ። አዎ ያው ሰሞኑም ትንሽ ስራ ምናምን ጥሩ አይደለም እና ለዛ ነው። ምን ነው ጓደኛችሁ ደግሞ አታወራም እንዴ? ዝም አለች። እኛ ጋር አውራ ማለት ያው የቤት ልጅ ላይ ምናምን ትላለች። የቤት ልጅ በቃ ፏርዶሽ ልክ እንደ አንተ አትሳቅ። ኧረ ተው ዘበርጋታው አንተ ዘበርጋ
በነገራችን ላይ ታውቂያለሽ አይደል? የኔ ምርጫ የቤት ልጅ እንደሆነ። ለምን? ማለቴ አታስቸግርም እና ደግሞ በራሴ ወይ እሷን መቅረጽ እችላለሁ። ለምንድን ነው አንተ በምትፈልገው ልክ መቅረጽ የፈለከው? ደግሞ ማንስ እሷን ተቀራጭ አንተን ደግሞ ቀራጭ ያደረገው? አሁን እሷ ከመሬት ተነስታ ልቅረጽ ብትል ፍቃደኛ ትሆናለህ? እርግጠኛ ነኝ አትሆንም። ምክንያቱም ሰው ነህ። የራስህ ፍላጎት፣ የራስህ ምኞት፣ የራስህ ህይወት ያለው ሰው ነህ። መቼስ እንጨት አይደለችም አንተ በምትፈልገው ልክ የምትጠርባት። አብዛኞቻችሁ የሀገራችን ወንዶች ኋላ ቀር ናችሁ። አሁን ትነሳልናለህ ወይንስ እኛ እንነሳ? ሳሪ ወይ ከምን አይነት ሰው ጋር ነው የተቀመጣችሁት? ለማንኛውም ደውሉልኝሽ። እነዚህ ዝም ብለው ናቸው። የሴት ዳሌ አይታይም። ኖር ነው። እሺ ተበርክ። እሺ እሺ በለኝ። እሺ ጎበዝ። ምን ያርክ ነው? አባት እሱ ጋር አረከው እንዴ? ዞረ ሳከብ ዝም ብለህ እየራጥክ ተበላለህ። ሂድ አንተ ተዋልኩ አንዴ ሂድ ምንድነው? ምን ነው መጣይ ማ ያ ዘበርቅ አንተን መታ? አሁን ለምን ሙዝ በላ ብሎ መታ? ዘመን የለውም ብሎ እኮ ና ከኔ ጋር መሆንህን ሳላወቀ አንተ ምን አባው ነው የመታው? ምን ዘመድ የለውም ወገን የለውም ብለህ ነው ላጋጨ እንዴ? አሁን ኧረ አባቱ ለምንድን ነው የመታው? ንገረኝ። አይኔን ልበል እንዴ? አሁን እሱ አይደል እሱ ነው። ይሄ ነው ለምንድን ነው የመታው? እቺ ምንድን ናት? ሞልተ ይዘና አርግልኛ ወደ ኢትዮጵያ ወይስ ከኢትዮጵያ ውጪ መሄድ ፈልገዋል? እንግዲያውስ በተመጣጣኝ ዋጋ የአውሮፕላን ትኬት፣ የማረፊያ ቦታ ወይም ሆቴል ሶደሬ ዋን ላይ ገብተው ይዘዙ። የሚቀበሉት ሰውስ ይፈልጋሉ? ሶደሬ ዋን ላይ በመግባት ጋይድ ወይም ሹፌር ብለው ይጠይቁ። ለቤተሰብና ወዳጅ ዘመዶ የሪዞርት ቦታዎች፣ የመዝናኛ ቦታዎች፣ የውበት ሳሎን እንዲሁም ሌሎች አገልግሎቶችን ሶደሬ ዋን ላይ በመግባት መርጠው አገልግሎቱን ይግዙ። ቀድማችሁ ቦታ አስይዙ። ደረጃውን የጠበቀ ቤት ወይም ክፍል ያከራያሉ? በየትኛውም ሀገር የምትኖሩ ኢትዮጵያውያን የምታከራዩትን ቤት ወይም ክፍል ሶደሬ ዋን ላይ በማስመዝገብና ቤቱ ለኪራይ ክፍት የሚሆንበትን ቀን በመምረጥ ለተከራዮች አቅርቡ። ደንበኞች ሶደሬ ዋን ድረገጽ ላይ ክፍያ በመፈጸም ክፍሉን አስቀድመው ቦታ በማስያዝ ይከራያሉ። በቋሚነት በወር ክፍያ የሚከራይ ክፍሎችንም
ሶደሬ ዋን ላይ በነፃ በማስገባት ተጠቃሚ ሆኑ። ሶደሬ ዋን ዘቤ ሜላትን የሰው ፍቅረኛ ማየት እንደሌለብህ አንተ አባቴን የምታክል ሰውዬ እኔ ነገር አንተ ፈገግ አትበል ደግሞ Seriously? እንዴት ናችሁ? ወይ ግን አንተ ወንድሜ ነህ? አዎ እናንተ ወንድሜ ከሆንክ የት ወጣሽ? የት ገባሽ? የት ለምንድን ነው የማትቆጣኝ? ለምንድን ነው ቂጥቂጤን የማትገርፈኝ? Talk to him. Tell me when to know why. I want to know why. Do you hear me? አንቺ ቆይ እኔ ራሴ ጊዜ የለኝም እሷ ለምን አትገርፈኝም ትላለች እንዴ? በጠዋት ወዴት? አንድ ሲኒ ቡና ብለሽ ቶሎ ብለሽ ቸኩላለሁ። በቃ አንቺ ግን የምትሄጂበት አታጭም ማለት ነው። አቤል ተነስ፣ ቡና ቁርስ አስይዝ። ባህላችንን ወጋችንን ማወቅ ያለበት ዘበርጋ ተነስና የቡና ቁርስ አስይዘን ተነስ ያ Seriously? This guy's flirting? Excuse me? የፈሳ ነው? የምር ነው ማዬ? ሳሩ አንተ አታፍርም? ጭራሽ ትመጣለህ? ሰው ፊት ይፈሳል አይፈሳም? ሸሞን ይሽ ሰውየው ትልቅ ሰው አይደለም እንዴ? ነውር ነው። አትጩ ፈሳ እኮ ይፍሳ። ይሄ እኮ የተፈጥሮ ጉዳይ ነው። Oh my god, shame on him. ስሜት ቆይ እኔ የምለው ይሄ ልጅ ግን ተረድታችሁታል? በደንብ የተረዳችሁት አይመስለኝም። ይኸውልህ ዘበርጋ ሰው ፊት ፈሳ አይፈሳም። አዎ ሰው ፊት አይፈሳም፣ ነውር። ለነገሩ አይገባም። አቤል አይተሽዋል? እንደዚህ ብሎ የሚያንኮራፋ እኮ ነው የሚመስለው። አቤል ዝም ብል። ደግሞ ምን ሆንክ? ሸተተኝ። Anyway, ማሚ ስልክ የተደወለ ነው፣ መሄድ አለብኝ። ቻው ወንድሜ። ተነስና ዳቦ ለማሚ ስጣት። ተነስ። ጎሽ ኤፍሬምዬ፣
ይሄ ልጅ እንደው ምንም ሊጠቅመው አልቻለም። አንተ ቀስ እያልክ ሁሉን ነገር አስተምርልኝ። ስሟ ገማን ሜላት ትባላለች። ወዳታል እንዴ? ያው መውደድህን ልትነግራት ትፈልጋለህ? አዎ። ታዲያ ንገራታ። እንደዚህ እኮ አይደለም ያልኩህ። ይኸውልህ ሴቶች ስለ ራሱ ማንነት ወንድ ልጅ ሳያሳውቃቸው እንዲህ በደመነፍስ ሄዶ ሲነግራቸው በጣም ነው የሚናደዱት። ያመነጫጭቁታል፣ ይሳለቁበታል። ቆይ አንተ ለሷ የምን ጊዜም ጀግናዋ ሆነ መታየት ትፈልጋለህ? አዎ። በመጀመሪያ ማንም ሰው የማይንቅህ ኩሩ ወንድ መሆንን መጀመሪያ ራስ አሳይ። እሺ? እንዴት? ባጭሩ ጀግና ሆነ ማሳየት አለብህ። እንዴት ነው ጀግናዋ መሆን? ለምሳሌ እያት ሜላትን ስትዋኝ ትታያለች። ዋና ባትችልና ውሃው ድንገት ወደ ውስጥ ቢያሰምጣት ያንተን ህይወት ጥለህ እሷን ለማዳን ውሃ ውስጥ ዘለ ገብተህ ከውሃ ውስጥ ስታወጣት የኔ ጀግና አተረፍከኝ። ዋናችን እንዴ? አዎ። እንዴ ታዲያ ለምን ገባ? አይ ኤፍሬም ውስጥ ገብተህ ካዳንካት ትወዳለች ስላለኝ። ምን? አሁን ትወደኛለች አይደል? የኔ ቆንጆ ይኸው በአንቺ ፍቅር የተነሳ ትናንት ምሳዬን አልበላው፣ እራቴን አልበላው። አሁንም እሺ ካላልሽኝ ቁርሴንም አልበላው። አስብበት። ግን አስበሽ እስክትነግሪኝ ድረስ ምግብ የሚባል ነገር በአፌም አልቀምስ። አንተ መቼ ነው የምትታረመው? ምን ሆንክ? ሌሊቱን ሙሉ እንቅልፍ እምቢ አለኝ።
ለምን? ምን ወቅ? በቃ ስለሜላት እያሰብኩ ነው ያደርኩ። በቃ የልጅ ፍቅር ያዘው። ሜላት ጋር ወሰዱኝ። እኔ የሆነ ነገር አደርጋለሁ። በእኔ ጣለው፣ ችግር የለውም። ይሄ ነገር ደርሶ እኔ ላይ ነው እንደማይሰራው። አቤል መጣች። ማ? ሜላት። አማናታ? እንዴት? እንደዚህ ኮስተር ጀነን እንደዚህ በላይ በላ እንደዚህ ያተቀ እንደዚህ ሳቅ ፈገግ አየች ነው አየች ኧረ ትኮሳተረች። ፈገግ በላ ደረትን በአንዴ ወደደች ማለት ነው። ወደደች? ምንድነው? ምን ሆንክ? እንሂድ። የት? ሜላት ጋር። ለምን? ሜላትን ማየት እፈልጋለሁ። ኧረ ተው ዘበርጋታው፣ በዚህ በሌሊት ሙድ ትይዛለህ? በላውን ግባ ናተኛ። እንቅልፍ እምቢ አለኝ እኮ። እንደምንም ብለህ አምጣው። እሺ በቃ አሁን እንደውልላታለን። ዘና ፈታ ብለህ ታወራታለህ። እሺ ምንም የሚያስጨንቅ ነገር የለም። ምን ትላታለህ መሰለህ? አፍቅሬሻለሁ፣ ወድጄሻለሁ፣ አንቺን ካየው ጊዜ ጀምሮ ምግብ የሚባል ነገር አልቀመስኩም ትላታለህ። ማነህ ካለች እዛ መዋኛ ገንዳ ውስጥ ያዳንኩሽ ልጅ ነኝ ትላታለህ። ምንም ጊዜ ማጥፋት የለብን። እራት ልጋብዝሽ ትላታለህ። እሺ ካለች ጥሩ፣ እምቢ ካለች ግን ቀረህባት። ምንም ጊዜ ማጥፋት አያስፈልግም። ሌላ ታፈቅራለሽ። እሺ እኔ ካልኩ ውጪ ሌላ ነገር እንዳታወራሽ። አፍቅሬሻለሁ፣ ወድጄሻለሁ፣ ካየሁሽ ቀን ጀምሮ ምግብ አልበላሁም። ምን? አቤል ነው ያለኝ። ማን ነው አንተ? ባለፈው ገንዳ ውስጥ ያዳንኩሽ ልጅ ነኝ። ኦኬ አንተ ነህ እንዴ? እራት ልጋብዝሽ? እራት? ምን ነው አራበሽም? አዎ አራበኝም። ሲመሽ ይርብሻል። እሺ እሺ አለች። ጎበዝ። በቃ ሌላ ነገር እንዳታወራ። በቃ ሌላ ነገር እንዳታወራ። ስልኩን ሳትዘጋ ትቀባጥራለህ እንዴ? ራት ልጋብዝሽ ስትላት እሺ አለች ማለት ምን እንደሆነ ታውቃለህ? እኔ አስረዳለሁ። ሁሉንም ነገር ዛሬ አስረዳለሁ። አሁን እቺ ሜላት ናት። እሺ
ዘራደለች ለምሳሌ ነው እንደሚላት አስባት እያልኩ ነው። እሺ ልክ እንደተገናኛችሁ እንግዲህ መቼም እራት ከተበላ ከተጠጣ መጋደማችሁ አይቀርም አይደል? ከዛ በፍቅር ቃላት ነው የምትጀምረው። ጸጉሯን እየዳበስክ የኔ ቆንጆ ዛሬ በጣም ተውበሻል፣ በጣም ቆንጆ ሆነሻል፣ እንዴት ነው ያማረብሽ ትላታለህ። ከዛ ቀስ እያልክ እየዳበስካት ብዙዎቹ ከንፈር አንገት ምናምን ነው የሚሉት ወረኞች በላቸው። ቀጥታ ያው እዚህ ከዛስ ትወርዳለህ። እምብርት ምንድን ነው ጥቅሙ? እምብርትን ዝለለው። እሺ ከዛ ቀስ እያልክ መቼም ከዚህ በኋላ ንገረኝ አትልም አይደል? እነዚህ ናቸው መሰረታዊ ነገሮች። እሺ እሺ አይጠፋብህም አይደል? አይጠፋብኝም። ከጠፋብኝም አንተ ምትታደርግላታል። ለኔ አንድ ስፔሻል በርገር። አንተስ? የሱ አይነት ስፔሻል በርገር ይመኝ በርገር ስፔሻል አድርጌ ለሱ። እና እንዴት ነህ? ደህና ነሽ? ደህና ነኝ። አምሮብሻል። አረ አመሰግናለሁ። በጣም ውብ ሆነሻል። እሺ አመሰግናለሁ። አረ ያማል እንዲህ ሳይሆን ግን ጥሩ ልጅ ትመስላለሽ። ጭራሽ ባለጌ። አንተ አታፍርም? አልጋ ውስጥ እንጂ ካፌ እንደዚህ አድርግ ብዬ መክሬያለሁ። ሰው ፊት ጡት ይያዛል እና ሰው ፊት ጡት አያዝም። ሰው ፊት ጡት የሚያዝ ቢሆን እኔ ዝም እላለሁ እንዴ? ኧረ የምን ቀልድ ነው? ከምሬ ነው እንዴ? አንቺን ማሰብ ከጀመርኩ ጊዜ አልበላ አልጠጥ። ቆይ አንዴ ደውልልሻለሁ። ደግሞ አሁን ምን ሆንክ? ሜላት ጋር እንሂድ። ለምን? ኤፍሬም ይቅርታ ጠይቃት ብሎኛል። እንሂድ እንጠይቃት። ጎበዝ። አየህ አሁን ሰውን ይቅርታ መጠየቅ እንዳለበት ተማርክ። አንበሳ ጎበዝ። አሁን ሂድ እናተኛ። ሜላት ጋር እንሂድ። አሁን መሽቷል። እሁድ የሳራ ጓደኛ ልደት አለ። እዛ ላይ ሜላትም ትመጣለች፣ እኛንም ጠርተውናል። እዛ ላይ ይቅርታ ጠይቃታል። እሺ አሁን ግባ እናተኛ። እሺ እንሂድ። አልሄድም። ዝጋው። በዚህ ሁሉ ነገር አደረግህ?
ምን አለ በለኝ እንደዚህ ፏ ብለህ ስታይ እሷ ራሷ ነች ይቅርታ የምትጠይቅ። ያኔ ስለመጣችሁ በጣም አመሰግናለሁ ጓደኞቼ፣ በጣም ነው የምወዳችሁ። Happy birthday to you. Happy birthday. Ready? የመጀመሪያ ከሆነ ለማትሆን ነበር ያሳከኩኝ እኮ ነው። ኤፍሬም ምንድን ነው? ኧረ ለወርድ ነው ልጅ ምንድን ነው? ቆይ አንሳችሁ ቀስ ብለህ አስረዳ። ተጫዋታ ቀስ እጅ ነው ተብሎ አሳክኮኝ ነው። አሳክኮኝ ነው እንዴ? ሴሰኛ ገና ኤፍሬም ያደረገውን አይተሃል? ቆይ ግን እኔ ማከክ ስፈልግ ማከክ አልችልም። አየህ፣ ስትጮህ ሰዎችን ትረብሻለህ። ስታክ ግን ማንንም አትረብሽም። ማንም ላይ አትደርስም። ሰዎች ግን ከሚጮህ ሰው ይልቅ የሚያካውን ሰው ያንቋሽሻሉ፣ ይሰድባሉ፣ ባለጌ፣ ስድ ይሉሃል። ግልጽነት ስቃዩ ገና ከዚህ ይብሳል። የኛ ባህል ደግሞ ግልጽነትን ይጸየፋል። በቃ ብቻዬን ስሆን አካል። ኧረ ኤፍሬም በቃ እንሂድ። ታውቂያለሽ መጀመሪያ ጊዜ መዋኛ ገንዳው ሳየው ጥሩና የዋ መስሎኝ ነበር፣ ግን አስመሳይ ነው። አስመሳይ ሜሉ ረፊ እንጂ ከመቼ ወዲህ ነው አንቺ መጠጣት የጀመርሽው? በቃ አሁን አይደል እንዴ? ከዚህ በኋላ ምን እንዳያመጣ በቃ እኮ ተዋረድኩ። አዋርደኝ። እኔ ነኝ ጥፋተኛ። አንተ አቤል ጓደኛ አለ? ምንድነው የምንፈልግሽ? ጓደኛ አለ? ማዘብር ጋር? አዎ። እንዴ እዚህ ምን ሰራል? የለም። ወይኔ በቃ ጓደኛ ጠፍቷል። ይሄን ሰው ያይተዋል? አላየሁትም ብራዝ።
ይቅርታ ቆይ ይቅርታ አንዴ ወዴት ነው ለሽለቶች ነው እንዴ ይሄን ሰው ያይተሽዋል ምንድነው ወደርሽው እንዴ ያራ አይደለም እሺ አይተሽዋል ይሄን ሰው እዚህ ትልቁን ጻጋ ያዩት መሰለኝ የት እዚህ ትልቁን ጻጋ ወፍራም ነው ወፍራም ነው መቼ ነው ያየሽው አሁን አካባቢ ያምራል ያስጠላል ኧረ አያምርም ያስጠላል ራሱ ምን እሺ ነው ቦታ ምናምን ጠፍቶሽ ነው እንዴ ኧረ እኔ ወንድ ነኝ ኧረ እስኪ ምን እሺ ቦታ ምናምን ጠፍቶሽ ነው እኔ ወንድ ነኝ እኮ ነው የምልህ ምን ፈልገናል አይ ጀለስ ቦታ ምናምን ጠፍቷት ነው መሰለኝ ቆይ ስማ ገና ለገና ተናገሩኝ ብለህ ነው ቤት ለቀህ የምትወጣው ዘበርጋ ኧረ ተው ዘበርጋ ተው እሺ የት ነው የምትሄደው ሜላት አንተ እሷን ሴትዮ ነው በደንብ አውቂያታለሁ አርጅታለች 48 ዓመት አልፏታል እሷን ካገባ ምን እንደምትወልድ አስበሃል ሽማግሌ ልጅ እያለ ከነዱላው አቤት ሜላት ጋር ነው መሄድ የምፈልገው ስማኛ ተሰው በዚህ ሰዓት ሜላት ጋር መሄድ አንችልም እንደዚህ ሆነ ገብቷል አይደል አሁን በዚህ ሰዓት እንደዚህ ሆነ መጣየም በጣም ነው የምትበሳጨው ስለዚህ መጀመሪያ እኔ ሄጄ አናግራታለሁ ከዛ ሁላችንም አብረን እንሄዳለን እሺ ሜላት ጋር ወሰደኝ እና ማዘር ደህና ናቸው? ደህና ናቸው። እሺ በሰላም ነው የፈለከኝ? ባለፈው ልደት ላይ ትንሽ ሳያስከፋሽ አይቀርም። በጣም ይቅርታ ኤፍሬም። ስለዛ ስርዓት የሌለው ልጅ ልታወራኝ ነው እዚህ ድረስ የቀጠርከኝ? ሶሪ። ሜላት እባክሽ ትንሽ አድምጪ። ያደረገውን ነገር ግን አይተሃል? እባክሽ ሜላት ስለ ልጁ ያለውን ነገር ላስረዳሽና ከዛ በኋላ ቃል ገባልሻለሁ አላስቸግርሽም። እባክሽ ምን መሰለሽ ልጁ ባህሪው አንቺ እንደምታስቢው ፈጽሞ አይደለም። እሱ ማለት ከየትም ሀገር ሆናችሁ ኢትዮጵያ ለሚገኙ ቤተሰቦቻችሁ እንዲሁም ወዳጅ ዘመዶቻችሁ በግ፣ ፍየል፣ ኬክ፣ አበባ፣ ስልክ፣ ስማርት ቲቪ፣ አልባሳት፣ ግሮሰሪና ሌሎችን ዕቃዎችን ሶደሬ ስቶር ላይ ማዘዝ ትችላላችሁ። ለልደት፣ ለሰርግ፣ ለምርቃት እንዲሁም ለበዓል ለቤተሰቦቻችሁ እንዲሁም ለወዳጅ ዘመዶቻችሁ ሶደሬ ስቶር ላይ ዘዙ። ያዘዛችሁትን ዕቃ የምንገዛው ከዛው ከኢትዮጵያ ነው። የተቀባይ ስልክ ቁጥርና ስም ብቻ በማስገባት ማዘዝ ይቻላል። ዕቃው ሲደርስ እንዲጻፍ ወይም እንዲነገር የምትፈልጉት መልእክት ካለ ክፍያ ከመፈጸማችሁ በፊት መልእክት መጻፊያ ቦታ ላይ ማስቀመጥ ትችላላችሁ። አዲስ አበባን ጨምሮ ዋና ዋና የክልል ከተሞች እናደርሳለን። ቦታው ከክልል ዋና ከተማ ራቅ የሚል ከሆነ ተጨማሪ ጊዜና ክፍያ እንጠይቃለን። ሶደሬ ስቶር ሰላም በደንብ ሰላም አትላትም እንዴ? ሰላም እንዴት ነህ? እየለመድከው ነው? አዎ። አይ ጥሩ ነው። ነገ ይመቻል? ለምን?
ያው አብረን እንድንውል ፈልጌ ነው። አሁን አዎ ይመቸኛል። እሺ በቃ እንዴት በቃ እውነት ሜሉ ትንሽ አትጫወቹ? አይ እኔ እና እሱ ነገ እንጫወታለን አይሻልም? በቃ ቻው። Pascal, what? ግን የኔን ውለታ እንዳትረሳ። እኔ እኮ ነኝ ለዚህ ያበቃው። ወንድ ነህ ወንድ። ጎበዝ። እያየህ ዳቦ ግዢልኝ አባት ዳቦ ግዛልኝ እና ዳቦ ግዢልኝ። እግዚአብሔር ይስጥልኝ። ያማል አንተ ምን ሆናል? ዝም ብለህ ሰው ምግብ ታነሳለን? ይቅርታ በእናትህ አይደለም። ምን ያሟል ወይስ ምን ጤነኛ ነው? እኔ ከፍላለሁ። እሺ እናት ይዘሽው ሂጂ። ምን እኔ ብር ምን ይዘሽው ሂጂ በቃ። እሺ ይቅርታ። ዝም ብለህ ሰው ምግብ አይነሳም። እሺ ይቅርታ፣ በጣም ይቅርታ። እሺ ይቅርታ፣ በጣም ይቅርታ። ኧረ በእናትሽ ሌላ ሲያልፍ አዲስዬ በረደኝ። እኔንም በረደኝ። እንዴት አመሻችሁ? እንዴት አመሸሽ? አባቢ እንዴት ነህ? ማሚዬ እንዴት ነሽ የኔ ልጅ? እንዴ በጣም ቆየሽብን እኮ። እንኳን ደህና መጣሽልኝ። በቃ እራቱ እስኪቀራርብ እኔ ቆንጆ ቡና አፍልቼ ነው ማጠጣችሁ። ማን ይሆን ልጄን እንደዚህ ደስተኛ ያደረጋት? ለዘመናት የናፈቅኩት ማን ነው እሱ? ቆያ አባቢ አስተዋውቃቸዋለሁ። በቃ ልብስ ልቀይርና አፈላለሁ። ልጄን እንደዚህ ደስተኛ ያደረጋትን ሰው እስከምትዋውቀው ድረስ በጣም ጓጉቻለሁ። አዲስዬ እንፎካከር። ምን በሩጫ? እሺ እሺ እሺ። አንዴ ዞር በሉልን። አንዴ ልንሮጥ ነው። አንዴ ብቻ። እሺ ልንሮጥ ነው።
ቆይ ከኔ ጋር ነው እርግጠኛ ነሽ? እርግጠኛ ነሽ? ሌባ ይመስላል። ከኔ ጋር ነው ታዲያ ለምን ሮጠ? አይ ዝም ብሎ ነው የወሰደው ሌባ ነገር ይመስላል። ሌባ ነገር ይመስላል። እርግጠኛ ነሽ? አንተ ዳሌ ያየ ነው? አዎ። ከኔ ጋር ቁጭ ብለህ የሌላ ሴት ዳሌ ስታይ ትንሽ አታፍርም? ከፈለክ ደግሞ የኔን ማየት ትችላለህ። አንቺ የለሽማ። ማ እኔ ቆሜ እንዳላሳየ ዳሌ እኮ ተለቅ ሲል ደስ አይልም። አንተ እንዴት ቢሆን ነው ደስ የሚልህ? ይኸውልህ ከኔ ጋር ሆነ የሌላ ሴት ዳሌ እንዳታይ። ከማንም ሰው ጋር ብትሆንሽ እሺ። ብቻዬን ስሆን አያለሁ። ምን? አዲስ አባቢ እኮ አንተን እንዳስተዋውቀው ጠየቀኝ። ነገ ትመጣለህ? እሺ። በቃ ቤት ደረስክ? ደስ አላለህ? አዎ ደስ አላለኝ። አሁን ደስ ይላል። አዲስ ከፈን እንጂ በቃ ደህና አደር። አይደለም በረደኝ። ኦ በረደ? ኦኬ አንዴ ጋቢ ላምጣልህ። ጋቢ ላምጣልህ። ስማ ቅድም ማንን ልትተዋወቅ ነበር ያልከኝ? የሜላት አባትን። ምን ብለህ?
ባልነኝ ብለህ ልትተዋወቃቸው? አቤት እንደዚህ ይባላል። እሺ ኤፍሬም፣ አንተ ራስህ ታዘብ። ዝም ብለህ ስማ። እኔ የሜላት አባት ሆኜ እጠይቅሃለሁ። በዛው ማድረግ ያለብህን ነገሮች በሙሉ አስተምርሃለሁ። እሺ? በጣም ጥሩ። ሜላትን ታፈቅራታለህ? አዎ። ስራ አለ? ትምህርት ዲግሪ አለ? ዲግሪ ምንድን ነው? ማለቴ ተምረሃል? ቶ እስቲ ሀበል አረ ዝጋው። እኔ እንደውም ይቅርብኝ። የቻልኩትን ያህል ነገር አስረድቻለሁ። ማድረግ የምችለው ሁሉ ይሄ ነው በቃ። ግን ዘልቤ ሰው ቤት ሲኬድ ባዶ እጅ አይኬድም። ስለዚህ አጎቴ ያመጣው አረቄ ያለ እሱን ይዘህ ትሄዳለህ። እሺ? ደግሞ የሜላት ቤተሰቦች ሰካራሞች ናቸው ብዬ የሚወራው ነው የማይወራ ልጅ እንጂ እንኳን ደህና መጣህ የኔ ልጅ። ምን አስቸገረን? ሁሉ ነገር እኮ አለ። ቤት አይደለ እንዴ የኔ ልጅ? እስቲ ግባ። አቤል ነው የሜላት ቤተሰቦች ሰካራሞች ናቸው፣ አረቄ ይወዳሉ ያለኝ። እማዬ ይቀልዳል እኮ። አረ ቀልድ አይደለም። እስቲ ግባ ቤት ግባ እስቲ ወደ ቤት ግባ። በሰላም ነው የኔ ልጅ? አዎ እማዬ፣ ቀልደኛ ስለሆነ ሜላት እንደው አንቺስ ነይ እስቲ ወደዚህ እንዴት ነው ታዲያ ልጄን እንዴት አየሃት? አይናፋር ነህ እንዴ? ወደድካት ወይ እያልኩ ነው። አውልደል ለነገሩ በዚህ ሰዓት ምን ፍቅር አለ ብለህ ነው? የሚተዋወቁት ለጊዜያዊ ነገር ነው። ምንም ጨዋነት የሚባል ነገር እኮ ድሮ ቀረ። ዛሬ ተዋውቀው በንጋታው ነው የሚሳሳሙት። እኛ ትናንትና ተሳስመናል። አንተም እንደ ሌሎች ወንዶች ነህ ማለት ነው? ደስ ይላል እኮ። አሃ ዱርዬ ነህ ማለት ነው። አይ ዘበርጋኒ ሜላትዬ፣ አንቺም የሚፈልገውን ነገር አውጪ። ብላ አንተም ብላ። ውይ ምንም እኮ አልበላ። ብላ ተጫወቱ። ብላ እየበላችሁ ብላ እስኪ ብላ ብሉ።
መጣሁት ስለ የስኳር በሽታን በተመለከተ ነው። ስለ ስኳር በሽታ ምንነት እንዲሁም ምልክቶቹ እና አይነቶቹን እና ቻይና የስኳር በሽታን የሚፈውስ መድኃኒት መስራቷንም ጭምር ይዤላችሁ መጥቻለሁ። እስከ መረጃው ድረስ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻይና የስኳር በሽታን የሚፈውስ መድኃኒት ሰራች። የሜዲካል ውስጥ አዋቂዎች እንደሚሉት ቀድሞውኑ የስኳር በሽታ የማያዳግም መድኃኒት ያለው ቢሆንም እንደነ ቢግ ፋርማ ያሉ የዓለማችን ትላልቅ የመድኃኒት አምራቾች ግን በየጊዜው የሚወሰድ መድኃኒቶችን በማምረት ካፒታላቸውን ማሳደግ ነው የሚፈልጉት። የስኳር ህመም ወይም ዲያቤት ሚልተስ ምንድን ነው? የስኳር ህመም ወይም ዲያቤት ሚልተስ ማለት በሰውነታችን ውስጥ ያለውን ስኳር ወይም ግሉኮስ የሚባለው ንጥረ ነገር በተገቢው መንገድ ካለመጠቀም ጋር ተያይዞ የሚፈጠርና የስኳር መጠንም ከልክ በላይ የሚሆንበት የንጥረ ነገሮች